ቢኒ እንግዲህ አልሞተም ማለት ነው አለ። ነገር ግን አቶ አቤል ከያፌት የባሰ ነው ማለት ነው። አግቶ እንግዲህ እያሰቃየው ይገኛል። የዛን ቀን የመታው እኮ አቤል መሆኑን እኔ አውቄያለሁ፣ በእግሩ ማለት ነው። የሸፋፋ እሱ ነው የመታው። ግን ደግሞ ዛሬ ጭራሽ ፊቱን ገልጦ አሳየው ማንነቱን። ጠብቅ፣ በቅርቡ ዋጋን ታገኛለህ፣ ካልገደለው ማለት ነው። መቶት እዛ ጋ ግን ያው እያንገላታው ነው። አፉን አስሮ እጅ እግሩን በሰንሰለት አስሮ እያሰቃየው ይገኛል። ያፌት ደግሞ በፖሊሶች እንግዲህ ተይዞ ጣቢያ ቢሄድም እሱ ግን ደረቱን ገልብጦ እኔ ምንም የሚሰራውት ወንጀል የለም፣ ለምንድን ነው ስለምንድን ነው የምትጠይቁኝ? ስለምንድን ነው የምትወስዱኝስ? እያለ እንግዲህ በኩራት ሲያወራ እሱን ጣቢያ ስትሄድ ትናገራለህ ተነሳውን ሲሉት ያ የእሱ ቡችላ ደግሞ ታሪኩ ተብዬው ለምንድን ነው እዚህ ማለቅ ያለበትን ጨርሱ፣ ለምንድን ነው አለቃ ጣቢያ የሚሄደው እያለ እንግዲህ ሲያወራ አንተን የጠራህ የለም አንተም ትሄዳለህ፣ አሁን እኛ እያናገርን ያለነው እሱን ነው ሲለው ለምን ምን ወንጀል ሰርቼ ነው የሚሄደው እስቲ ንገረኝ ምክንያቱን እያለ እንግዲህ ሲያወራ ከዛም ተነስ እዛ ታወራለህ ብያለሁ አይደል እንዴ ሲለው እሺ ብሎ ተነሳ። ከዛም በቃ ግን ምን አድርጎ ነው ለምንድን ነው እኔም አብሬያቸው ልምጣ እንዴ ምናምን ስትል አይ የኔ ንግስት አንቺ እዚሁ ቁጭ በይ እኔ እስቲ ምን እንደሚሉ ሰብቼ እመጣለሁኝ እያለ እንግዲህ ቀብረር ብሎ እያወራ ከዛም ይዘውት ሄዱ። ይዘውት ከሄዱም በኋላ ተጠየቀ። እኔ ስለማን እንደምታወሩ ስለማንስ እንደምትሉ ምንም የማውቀው ጉዳይ የለም። ስለ ቢኒ ገባኝ። ስለዛ ነው እንደምታወሩት። እኔ ስለሱ ምን አውቃለሁ? ይሞት ይኖርስ ምን አውቃለሁ? ስለዚህ በማላውቀው ነገር እዚህ ባልቆይ ጥሩ ነው ብሎ ሲደነፋ አንተ እኮ ከእስር ቤት እንደወጣክ ነው ቢኒ ታግቶ የጠፋው። ስለዚህ እኛ ቢኒን የምንፈልገው በህይወት እንዲመጣ ብቻ ነው፣ መሞቱ አያስፈልግም። አቶ ያፌት ቶሎ ብለህ ማነው ቢኒያምን በህይወቱ ካልመለስከው እዚህ ውስጥ ነው የምትበሰብሰው ነግሬሃለሁ ሲል ጭራሽ እነሱን ሊያስፈራራ አይኑን በጠጥ አድርጎ እያያቸው ነበረ ማለት ነው። እንግዲህ ቢኒያም አልሞተም አለ። ነገር ግን ስቃዩን እያበዛበት ነው ያለው አቶ አቤል እና ገኔ ደግሞ በቢኒ መጥፋት በጣም ተጨንቃ ልጇም አልነገራትም፣ ትታመምብኛለች እናቴ እያለ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? እኔ ያለው አልሐምዱሊላህ። እንግዲህ ቢኒ አለ። ነገር ግን ደግሞ አቶ አቤል አስሮ እያሰቃየው ይገኛል ማለት ነው። አቤል ማለት ከያፌት የባሰ ነው። በእውነት ነው የምላችሁ፣ ከያፌት የባሰ በቃ አይገልጸውም ማለት ይቻላል። እና እንግዲህ እዛ አስሮ እያሰቃየው ይገኛል ቢኒያምን። ቢኒ እንግዲህ ማን እንዳገተው ያፌት ራሱ አያውቅም። ነገር ግን ታሪኩ የዛን ቀን ቢመታው ታሪኩ ራሱን ስለሳተ አቶ አቤል ነው ከኋላ መጥቶ እየመታው ነበረ። በዛ ሰዓት ነው እንግዲህ ታሪኩ ሲነሳ የለም ልጁ እዛ ጋር ማለት ነው። ስለዚህ እነሱ አላዩም ማን እንዳገታቸው፣ ግን ይተዋወቃሉ እነሱ ማለት ነው። አሁን ፂ ደግሞ በጣም ኃይለኛ ሁኔታ ውስጥ ነው ያለችው። መጀመሪያ ላይ አትናገር አትጋገር። ቤዛ ደግሞ ለምንድን ነው ዝም የምትለው? እህትህን ለምንድን ነው ሐኪም ቤት የማትወስደው? ቆይ ልጁ ምን ሆነሃል? ቆይ ምንን እየሆንክ ነው ናታን? እያለች ናታን ላይ እየጮኸችበት ነበረ። ከዛም ናታን ደግሞ እዚሁ ይሻላታል እህቴ ሐኪም ቤት አትሄድም እያለ ተናገረ ማለት ነው። ቆይ ለምንድን ነው ሐኪም ቤት የማትሄደው? ቆይ ምክንያቱስ ምንድን ነው ስትለው በቃ አትሄድም ብዬሻለሁ አትሄድም አላት ማለት ነው። ከዛም ቤዛ በጣም ተናደደች። ሉሊት ደግሞ አይኗን እያቆለጨለጨች እያየቻቸው ነበረ። እንግዲህ ቤት ወጥቼ ላውራ እያለች እየጠበቀች ከዛም እንደምንም ብላ ውጪ ወጥታ ተናገረች ማለት ነው ለገነት። ገነት ጋር ደውላ ገኒ ራሷ በጭንቀት ነበረች። ቢኒያም የት ገባ እያለች እየተጨነቀች ነበረ ገነት ማለት ነው። ወይዘሮ ማናት ስሟ በእናታችሁ? ሉሊት ማለት ነው። ለገነት ደውላ እፎይ ተመስገን ስልኳን ጠራ አነሳች አለች። ከዛም ደወለችና እንዴ ምንም አልሰማሽም እንዴ አንቺ ወሬኛ ደግሞ ምን ልታወሪ ነው የደወልሽው? አለች ገነት። እንደው ምንም አልሰማሁም እንዳትዪ ብቻ። ምንድን ነው የምሰማው? እኔ ምንም አልሰማሁም። እንዴ ቆይ አንቺ ምን ፈልገሽ በዚህ በጠዋት ደወልሽ? ስትላት
መቼም መርዶ ነጋሪ በጠዋት ነው የሚናገረው ብዬ ነው። የምን መርዶ? ምስለው መርዶ የምታወሪው አንቺ ስትላት፣ እንዴ አልሰማሽም እንዴ? ምንድን ነው የምሰማው? አንቺ አውሪ ብዬሻለሁ አውሪ ስትላት፣ ቢኒያም ሞቷል የሰማሽ መስሎኝ ነው ስትላት፣ እንግዲህ ገነት ስልኩን ለቀቀችው ማለት ነው። ከዛም እንግዲህ ስልኩን ለቃው ፌንት ነቅላ ወደቀች ማለት ነው። ገነት ልጇ ቁርስ ይዞላት ሲመጣ እሷ ራሷን ስታ ወድቃለች። በጣም ያሳዝናል። ይሄ ሁሉ እንግዲህ የሉሊት ስራ ነው። ብትሞትም ኖሮ ተጠያቂው ማን ነበረ? ተጠያቂው እቹ ሉሊት ናት አይደለ? ስለዚህ እንግዲህ ብቻ ሉሊት እኔ እንጃ ምን እንደሚሻለሽ አላውቅም። የእውነት እንደው የወሬ ሱስ ምን ጉድ ነሽ? ዝም ማለት አትቺ። ፈጣሪ ትዕግስት ውስጥ እንግዲህ ናታን ማነች እቺ ሉሊት ደውላ ነገረቻት። ከዛም ልጁ ቁርሱን ይዞ ሲመጣ ራሷን ስታወድቃለች። እማዬ ምን ሆነሽብኝ ነው? ምንድን ነው አወቀ ሰው እንደነገራት። ማን ነው እሱ ደግሞ የነገረሽ? ማን ነው እማዬ እንደዚህ ያደረገሽ? እያለ እያለቀሰ እንግዲህ ከዛም እንግዲህ ናታን ካደውሎ ናታን ነገረው ለናታን። ኤፍራታም ደግሞ እንግዲህ እናቷን ልትጠይቅ ሄዳ ከናታን ጋር እዛ ተገናኘች ማለት ነው። ተፋጠጡ ሁለቱ። አይ ፍቅር ግን ከባድ ነው በእውነት። ከዛ ሰው ላይ ተስፋ ብትቆርጡ እውነተኛ ፍቅር ከሆነ መቼም ያንን ሰው ስታዩ ያገረሽባቸዋል። እና ናታን ያፈቅራታል፣ እሷም እንደዛው ታፈቅረዋለች። እና በቃ መሄድ አለብኝ ተርበተበተች ናታንን ስታየው። ምን አሁን ስመጣ ነው እንደምትሄጂ ቁጭ በይ እንጂ ምናምን አለቀልስልስ ብሎ አይ በቃ ስሂድ ባሌ ሲመጣ ስለሚያጣኝ ደግሞ እናንተ አንድ ላይ መሆናችንን ባሌ ካወቀ ጥሩ አይደለም። በቃ ገንዬ መጥቼ አይሻለሁ ብላ ሄደች ማለት ነው። ምን ባሌ ትላለች 10 ጊዜ አለ ናታን ይቀናት ቢጤ። እንግዲህ ያፊትም ወደ ቤት ተመለሰ። ቦግ ብላ ተነሳችበት። እንግዲህ እስቲ መጨረሻው ምን